ዛሬ ቃለ ምልልስ የምናደርገው ከአቶ ጃዋር መሐመድ ጋር ነው። ጃዋር መሐመድ በኢትዮጵያ ፖለቲካ ውስጥ በጣም ከፍ ያለ ድምጽ ካላቸው ሰዎች መካከል ነው። ኮንሲኩዌንሻል ሊባል የሚችል ሰው ነው ብዬ አምናለሁና በዚህ በርዕዮት በተለያዩ ወቅቶችና ፖለቲካዊ ምዕራፎች ጃዋር ወደ ርዕዮት መጥቶ ለጥያቄዎቻችን መልስ እንዲሰጥ ስንጋብዘው ቆይተናል። በተለያዩ ጊዜያትም በሰጣቸው ሀሳቦች፣ በአንጸባረቃቸው አቋሞች፣ በጻፋቸው ጽሁፎችና በሰጣቸው ቃለ ምልልሶች ዙሪያ የበኩላችንን ጠንከር ያለ ሀሳብና ትችት ስንሰነዝር ቆይተናል። ዛሬ ወቅቱን የሚመጥኑና የሚዋጁ ያልናቸውን ጥያቄዎች ለመመለስ ወደ ርዕዮት በመምጣቱ አክብሮታችንና ምስጋናችንን ልንገልጽነት እንወዳለን። እንደ ኢትዮጵያ ባለ ጥግ ለጥግ መታኮስ እጅግ ተለምዷዊ ሁነት በሆነበት ፖለቲካ ውስጥ ዛሬ በቴዎድሮስ ጸጋዬ ጠያቂነትና በጃዋር መሐመድ መላሽነት ወይም ቫይስ ቨርሳ የሚካሄድ አይነት እንዲህ ያለው ውይይት የለም ባይባልም የተለመደ ነው ማለት ግን ያስቸግር ይመስለኛል። በሁለታችን ወገን ይሄ ውይይት እንዳይደረግ የሚጥሩ ሰዎች እንደነበሩ ብናውቅም በአንጻሩ ደግሞ በዚህ ቃለ ምልልስ መካሄድ በጣም ደስታቸውን የገለጹ፣ ጉጉታቸውን የጻፉ፣ ጥበቃቸውን ያስታወቁ በጣም ብዙ መሆናቸውንም ተመልክተናል። ርዕዮታውያን ላሳያችሁን ድጋፍ በጣም እናመሰግናለን። በእኔ አስተያየት ነጋችን ምንም ይምሰል ምን ገሃነማዊ እንዳይሆን ከፈለግን ባሻገር ሆኖ ከመታኮስ እንዲህ ተገናኝቶ በልዩ ልዩ ርዕሰ ጉዳዮች ዙሪያ መጠያየቅ፣ መወያየት፣ መከራከር እና ሲቪሊቲ ባለው መንገድ መነታረክም አማራጭ ያለው ነገር አይደለም ብዬ ነው ማስበው። ዛሬ የምናካሄደው ቃለ ምልልስ መሰረታዊ በሚባሉ ያው በጊዜ ገደብ ስር ሆነን ማለት ነው መሰረታዊ በሚባሉ የህገ መንግስት፣ የአገረ መንግስት፣ የስርዓተ መንግስት፣ የፖለቲካ አይነት፣ የሰብአዊ መብት በደሎች፣ የፍትህ፣ የዲሞክራሲና የትግል ስልት ሚና የመሳሰሉ የውጭ ጉዳይ ፖሊሲን የመሳሰሉ ስትራቴጂክ ጉዳዮች የምናነሳበት ነው። ጃዋር በቅርቡ ያተሙ መጽሐፍ አልጸጸትም የተሰኘው መጽሐፍ የውይይታችን ግብአት ነው። ጃዋር ለቃለ ምልልስ ወደ ርዕዮት ስለመጣ በጣም አመሰግናለሁ። እንኳን መጣ። እኔም አመሰግናለሁ ቴዲ። መልካም እንግዲህ ሼር፣ ላይክ፣ ሰብስክራይብ አድርጉ የሚለውን መልእክት ላስተላልፍ እንደገናና ወደ መጀመሪያው ጥያቄ ልሂድ። ጃዋር እስኪ ጠቅለልና ቀለል ባሉ ጥቂት ነጥቦች ልጀምር። በአንድ ቃለ ምልልስ አጋጣሚ ስለ ራስህ ስትናገር ስትራቴጂክ ቲንከር እንደሆንክ እንደምታስብና አይገመቴነት ወይም አንፕሬዲክታቢሊቲ አንድ ዋና ስልትህ መሆኑን ስትናገር ሰምቼ ነበር። በዚያ ላይ በተለያየ ጊዜያት አንድን ጉዳይ በተመለከተ ሀሳብ ስትሰጥ ከዚህ በፊት እኮ እንዲህ ብለህ ነበር ሲሉህ የምትለው ነገር አለ። ያኔ እኮ ይሄን ያልኩት ለዚህ የፖለቲካ ግብ መሳካት ስል ነው ትላለህ፣ ወይም ግቡን አልገልጽም ያልክበት ጊዜም ትዝ ይለኛል። እና አንድ ጥያቄ የመጣልኝ ብዙ ጥያቄ ከተለያዩ ሰዎች ኦኬ አሁን የምትለውን ነገር አት ፌስ ቫልዩ ኤንድ ኢን ጉድ ፌዝ እንዴት እንውሰደው፣ ሌላ ህቡዕ ወይም ሲኒስተር ግብ የለውም ብለን እንዴት እንቀበል የምትለውን ስትል እያልክ ያለኸውን ማለትህን እንዴት እንመን ያሉ ሰዎች ገጥመውኛል። ምን ትላቸዋለህ? እንግዲህ ምናልባት በእኛ ጄኔሬሽን ካሉ የፖለቲካ ሰዎች ውስጥ የፖለቲካ ህይወቱን በሚዲያ ከኖሩት ውስጥ አይ ቲንክ ግንባር ቀደሙ ይመስለኛል። ላለፉት 10-15 ዓመታት በፖለቲካ ሳደርግ በነበረው እንቅስቃሴ በሰፊው ስጽፍ ነበር፣ ስናገር ነበር። ስለዚህ አድማጮችህን እስከዛሬ የጻፍኳቸውን እስከዛሬ የተናገርኳቸውን በማዳመጥ በማንበብ ኮንሲስተንት ነበር ወይ ኢንኮንሲስተንት ነበርክ የሚለውን ራሳቸው እንዲወስኑ ተውላቸዋለሁ። ጥያቄያቸው እሱ ነው። ኮንሲስተንት አይደለህም ሰው አሁን ምን ፈልገህ ነው የመጣኸው ለማለት ነው። ወል እንዳልኩ እኔ ኮንሲስተንት ነኝ ብዬ ነው የማስበው። አልቲሜትሊ በፖለቲካ አቋሜና በፖለቲካ አመለካከቴ ኮንሲስተንት ነኝ። ከጊዜ ወደ ጊዜ አገላለጾች ሊቀያየሩ ይችላሉ፣ ግን ኮሩ አስኳሉ ግን የቀጠለ ነው። ለዚህ ደግሞ አይ ቲንክ ማስረጃው ፕሮባብሊ አትሊስት ከ2007 ኢሮፓያን ካላንደር ጀምሮ በግልጽ በህዝብ ስጽፍ ነበር። ከፓልቶክ ጄኔሬሽን ጀምሮ ስናገር ነበረ። ከፌስቡክ በፊት ጀምሮ በስፋት ስጽፍ ነበረ አርቲክሎችን። እነዛን በማንበብ መደምደም የሚቻል ይመስለኛል። እሺ ጉዳዮቹን መሀል ላይ እናነሳቸዋለን። ባንተ እይታ ፖለቲካ ከሞራልና ከመርህ የተፋታ ነው ብለህ ታምናለህ? ግቡን እስካሳካ ድረስ በሞራል አንጻር ሬፕሬሄንሲብል ቢሆንም መደረጉ ተገቢ ነው ባይና አንድ ቃለ ምልልስህ ላይ the end justifies the means ብለህ እንደምታመን ስትገልጽ ሰምቼ ስለነበር ነው። ኖ ቲንገን ፕሮፐርሊ አልተጠቀምኩትም እዛኛው ላይ for my life I paid dearly ለፖለቲካል አክቲቪዝም ከፍተኛ ፐርሰናል ሳክሪፋይስ ነው ያወጣሁት። ያ ፐርሰናል ሳክሪፋይስ
አልቲሜትሊ ያሰብኩትን አቺቭ ስላደረኩ በግሌ ያወጣሁት መስዋዕትነት መጨረሻው የተሳካ ስለነበረ ፕሮሰስ ጀስቲፋይስ ከሚል ነው። ሞራሊቲ ሴንተር፣ ሞራሊቲ ከሌለ የህዝብ ትግል ማካሄድ አትችልም። ሞራሊቲ ሴንተር። እሺ አንድ ጥያቄ ላንሳ፣ ወደ ሰፋ በደንብ አይ ቲንክ አነጋጋሪ ናቸው ወደምላቸው ጉዳዮች ከመሄድ በፊት መጽሐፍ ላይ አየኋቸው አንድ አመፀኛው አባ ያልካቸው አያትህ ናቸው። አንድ እንደ ካራክተር በጣም ፋሲኔት ያደረጉኝ ናቸው። ፈገግም አሰኝቶኛል በተለያየ ሁኔታ የጻፍከው ነገር ስለሳቸው እና አንድ ሀሳብ ጫረብኝ። አንድ ቦታ ላይ ምን ትላለህ? ግብር ክፈሉ ሲባሉ መሬቱን የፈጠረው አላህ፣ ምርቱን ያፈራሁት እኔ፣ መንግስት ምን ቤት ነውና የሚካፈለኝ ማለታቸውን ጽፈሃል። ሶ እንደ አመፀኛው አባ ቢሆን ኖሮ ስቴት ብሎ ነገር ይኖር ነበር ወይ? ምን ትላለህ? እንግዲህ አይ ቲንክ ኢንጀስቲስ ጋር ነው የሀገራችን ፖለቲካ፣ በተለይ ዘመናዊ ፖለቲካ ከመሬት ጋር የተያያዘ እንደሆነ ታውቃለህ። በተለይ እኛ አካባቢ የነበረው የገባር ሲስተም በጣም አደገኛ ነበረ። የባሌን እንቅስቃሴ ታውቀዋለህ። ከዚህ አንጻር ይህ ህዝብ ሞደርን ስቴት ከመምጣቷ በፊት እዛ አካባቢ ነበረ። ሞደርን ስቴቱ መታ ታክሴሽን፣ በተለይ ደግሞ ከአቅም በላይ የሆነ ታክሴሽን የምታደርግበት ወቅት ነበር። ስለዚህ ያን ታክሴሽን እምቢ ማለቱ አይ ቲንክ ናቹራል ሪስፖንስ ነበረ። በተለይ በደቡብ ኢትዮጵያ ላይ የገባር ሲስተሙ በጣም በዝባዥ ነበረ። ይሄንን የዚህ መልስ ነው እና ከዛ አንጻር ነው ለማንሳት የወደድኩት። መልካም እሺ፣ እነዚህን ጠቅለል ያሉ ጉዳዮችን እንለፋቸውና ስለ አገዛዝ ማንነትና ብየና እናንሳ። በመጽሐፍ ገጽ 420 ላይ የብልጽግና አገዛዝ እንዴት መታየት እንዳለበት የሚያብራሩ በጣም ትኩረት ሳቢ አንቀጾች አስፍረሃል እና እዛ ላይ ምን ብለሃል? አንደኛ አገዛዙ በሚፈጽማቸው ግፎች ምክንያት በመሸማቀቅ የአብይን ጨምሮ በዙሪያ ያሉ ባለስልጣናትን ኦሮሞነት መካድ እንደማያስፈልግ ትጠቅሳለህ እና እንደውም እዛ ላይ የምትሰጠው ምክንያት አይ ቲንክ ኩዶስ መባል ያለበት ይመስለኛል። ምንድነው የምትለው እዛ ላይ? የኦሮሞ ክፉ የለውም አይነት ትምክህት ይመስላል፣ ይሄ ትክክል አይደለም ትላለህ እና ከዛ የሚቀጥለው ነጥቦችህ ግን ምንድናቸው? አገዛዙ ግን የኦሮሞ መንግስት ተብሎ መፈረጁ አደጋ አለው፣ ትክክልም አይደለም ትላለህ። ለዛ የምትሰጣቸው ምክንያቶች አሉ። አንደኛ አገዛዙ የኦሮሞ ህዝብን ተጠቃሚ ያደረገ እንደሚያስመስል ታነሳለህ፣ የተጠቃሚነት ጉዳይ። ሁለተኛ የኦሮሞ ህዝብ ውክልና ያልሰጠውን አገዛዝ የኦሮሞ ብሎ መግለጽ እንደማይገባ ታነሳለህ፣ የውክልና ጉዳይ። ይሄ አገላለጽና አተያይ አገዛዙ የፈጸማቸውን ወንጀሎች ከአንድ ብሔር ጋር ብቻ የማያያዝ አደጋ አለው ትላለህ፣ የተጠያቂነት ጉዳይ። ይሄ አገላለጽ የሌሎች ብሔሮች ልሂቃን በአገዛዙ ውስጥ ያላቸውን ተሳትፎ መካድ ይሆናል ትላለህ፣ ይሄ አሳታፊነት ጉዳይ። ሰው አሁን እነዚህን የተጠቃሚነት፣ የውክልና፣ የአሳታፊነትና የተጠያቂነትን ጉዳይ ሰበዞች እንያዝና በዚህ መሰረት አንተ ከዓመታት በፊት ባጋራሃቸው መልእክቶች እዚህ መጽሐፍህም ላይ በልዩ ልዩ ጊዜያት በሰጣቸው ቃለ ምልልሶችም ላይ አብይ ከመምጣቱ በፊት የነበረውን መንግስት የትግሬ ዘረኛ አገዛዝ ቡድን ብለህ ስትገልጸው ነበር። የሚያሰማራውንም ጦር አጋዚ ጦር ትለው ነበር። ከ83 በፊት የነበሩትን መንግስታት የአማራ ገዢ መደቦች እና የሚያሰማሩትን ሰራዊት ደግሞ የነፍጠኛ ስርዓት ብለህ ትገልጻቸው ነበር። እነዚህ አሁን ለአብይ አፕላይ ያረካቸው መለኪያዎች ለነዛ አገዛዞች ስለምን አይሰሩም? እንግዲህ የአብይ መንግስት ላይ በኦሮሞ ዲስኮርስ ውስጥ ሁለት አስተያየት አለ። አንዱ በተለይ አብይ በኦሮሞ ላይ በሚፈጽመው በደል የተነሳ የእሱን ማንነት ኦሮሞ አይደለም፣ ኦሮሞ የማራቅ አዘሪንግ ነገር አለ። አብይ ኦሮሞ ነው። ያ ብቻ ሳይሆን የደም የዘር ዘለላ ቆጠራ ብቻ ሳይሆን በኦሮሞ ትግል ወደ ስልጣን የወጣው። ኮርስ ወደ ኋላ ከሄድክ እና ኃይለሥላሴም የኦሮሞ ዘር እንዳለባቸው ይታወቃል፣ ወይም ደግሞ ደም እንዳለባቸው። አብይ ግን ለየት የሚያደርገው ወደ ትግል የሚወጣው ያ ነው። በሁለተኛው ወገን ደግሞ የምታየው አብይ ኦሮሞ ስለሆነ ብቻ ይሄንን የኦሮሞ መንግስት ማለት አለብን የሚለው ነው። እና እኔ በመካከል ላይ እውነታው መካከል ላይ ነው መሆን ያለበት። አብይን ኦሮሞ አይደለም ወይም ደግሞ ይሄን መንግስት ምንም ነገር ከኦሮሞ ጋር ግንኙነት እንደሌለው ማድረግ ሌንጮ የሚለው ነገር አለ። ይህንን መንግስት ከኦሮሞ በስተቀር ሌላው ህዝብ እንደ ኦሮሞ ያየዋል። ያንን ፋክት መካድ ከባድ ነው። ስለዚህ ከዛ ይልቅ ከኛ የወጣ ክፉ መሆኑን አምነን
ይሄንን ክፋት መገሰጽና ይሄንን ክፋት ማረም የኛ ኃላፊነት ሴንስ ኦፍ ኦብሊጌሽን አሞንግ ኦሮሞስ። ከዚህ በፊት የነበሩት አመራሮች ከአማራ ወገን የወጣ የአማራ ሞቢላይዝ አድርጎ ሌሎች ሲጨቁን የነበረ አለ። የሚካድ ነገር አይደለም። ከትግራይ የወጣ የትግራይን ጦር ተጠቅሞ ስልጣን ይዞ ሌላው ሲጨቁን የነበረ አለ። አሁን ያሉትም ኃይሎች በኦሮሞ ወጣቶች ትግል ስልጣን ይዘው በተለይ አሁን ደግሞ በኦሮሞ ውስጥ ተወሽቀው ሌላው ማህበረሰብ በመጉዳት ለመሄድ ይፈልጋሉ። ይሄንን መከላከል ያስፈልጋል። ባላንስ በማድረግ የኦሮሞ መንግስት ነው እንዳትለው፣ አንድ ሰው የኦሮሞ የትግራይ መንግስት ወይ ደግሞ ሌላ መንግስት ለማለት በህዝብ የተመረጠ አይደለም፣ የህዝብ ጥቅም እያስከበረ አይደለም። ስለዚህ ድሮም ሲሆን እኔ ስጠቀም የነበረው ከትግራይ ወጣ ገዢ ቡድን። ይሄንንም እኮ ምለው የትግራይ ዘረኛ አገዛዝ ቡድን ነበር የምትለው። ዘረኛ አገዛዝ፣ ዘረኛ የሚለውን ቃል አልጠቀምም። ተጠቅመሃል ጀዋር ፖስትህ ላይ ኢንፋክት ያኔ የሀጎስና ቶላን ጉዳይ በጻፍክበት ወቅት ተቃውሞ ሲመጣ እደግመዋለሁ። እንደውም አሁን ያለው ሁኔታ የትግራይ ዘረኛ አገዛዝ ቡድን ያለው ይሄንን እኔን ከማሳመናችሁ በፊት መጀመሪያ ህሊናችሁን አሳምኑ ብለህ ጽፈሃል ጀዋር። ቃሉን ያልኩህ የህወሓት የትግራይ በላይነትን ያቀነቅን ነበረ። አይ ቲንክ የአብይን ክፋት አብይ በኢትዮጵያና በሌላው ህዝብ ላይ ባደረገውን ክፋት ተጠቅሞ ህወሓት በህዝባችን ላይ ሲያደርግ የነበረውን በደል ለመካድ መሞከር አደጋ አለው። ኖ በደሉ መካድ ጋር አይደለም፣ ካራክተራይዜሽን ጋር ነን። አሁን እኮ ያው ነው ካራክተራይዜሽን። አሁን ጥያቄው እኮ የሚሆነው ጀዋር አንተ የአብይ መንግስት የኦሮሞ መንግስት እንዳይባል ያቀረብካቸውን ምክንያቶች በሙሉ ከአብይ በፊት በነበሩት መንግስታት ላይ አፕላይ ማድረግ ለምን አይቻልም የሚለው ነው ጥያቄ። ይቻላል፣ አፕላይም ሳደርግ ነበረ። ህወሓትን ደጋግሜ የትግራይ ገዢ ቡድን እያልኩ ነበር። ከትግራይ የወጣ ገዢ ቡድን ደጋግሜ ስናገር ስጽፍ የነበረውን ካየው የትግራይ ገዢ ቡድን ኢንፋክት ደጋግሜ በተለይ በትግሉ ጊዜ ስለነበረው እነዚህ የትግራይን ህዝብ ደሞች ወደፊት አይተው እንደሆነ ረጅም አርቲክል አለ ትግራይን ናሽናሊዝም ፍሮም ዌፐን ኦፍ ሬዚስታንስ ቱ ዌፐን ኦፍ ሪፕሬሽን የሚል በዛ አይነት ታይትል የጻፍኩት አለ። ትልቁ ስትራቴጂ መሆን ያለበት ህወሓት በትግራይ ህዝብ ውስጥ እንዳይወሸቅ ትግራይ 2012 መለስ እያለ ማለት ትግራይ ህወሓትን ከትግራይ መነጠል አስፈላጊ እንደሆነ የጻፍኩበት ነው። ይሄንን በዚህ ነው እንዳውም የምታወቀው ነው በጀዋር ኢንፋክት ስመ ሲጠቀስ እኔ በኋላ አነሳዋለሁ ብዬ ነበር የማስበው፣ ግን በዋነኝነት በትግራይ ህዝብ ላይ የጄኖሳይድ ትርክት እንዲሰራ ከረዱ ሰዎች ዋነኛው ነው ተብሎ ነው የምትጠቀሰው። አይ ቲንክ በተወሰነ መንገድ እጋራዋለሁ እኔ እሱን አስተያየት። ምክንያቱም የሀጎስና ቶላን ተረክ ካነሳ ሀጎስ ህወሓት ብቻ አይደለም የሚያወራው። ሀጎሶች ሁሉ ህወሓት አይደሉም መቼስ ይሄን ፕሪዚም ታደርጋለህ ብዬ አልገምትም። ሀጎስና ቶላ ብለህ ከገለጽክ ስለ ፓርቲ እያወራህ አልነበረም። ፕላስ ያልከው የትግራይ ዘረኛ አገዛዝ ቡድን ስትል ህብረተሰቡን በጅምላ እያሰየጠንክ አልነበረም ወይ? ጀስት ቱ ሜክ ኢት ክሊር ነው። የትግራይ ዘረኛ አገዛዝ ቡድን የሚል አልተጠቅሜ አላውቅም። ይሄንን አንተ ታቀርበዋለህ። ኖ እሺ፣ ለዜና ልክላት ትችላለህ። እሺ ጠየቁ እኮ ለምሳሌ ዋናው አናሊሲስ በዚህ ላይ በጻፍኩ ፔፐር ውስጥ ሄደህ ማየት ትችላለህ። የህወሓትን ከትግራይ መነጠል ትልቅ አደጋ አለው። ኢንፋክት ሌላው ደግሞ አቮይዲንግ ሲሪያ የሚል የጻፍኩት አርቲክል አለ። ትልቁ ፒትፎል የሚመጣው የትግራይን ህዝብና ህወሓትን አንድ ላይ ለመጨፍለቅ የሚሞከር ከሆነ አደጋ አለው። ለትግራይና ህዝብ ብቻ ሳይሆን ለተቀረው ኢትዮጵያ አደጋ አለው በሚል ነው እንዲህ አይነት ትችቶች ይነሱ ያለው። እኔ በመራሁት በወጣቶች ትግል ውስጥ ኦኬ ሁሉ ሲደረግ አንድ ሰው ትግራይ ውስጥ የኦሮሚያ ውስጥ አልተጎዳም። የትግራይ ተወላጅ ነው። እሱም ስህተት ነው። እሱም ስህተት ነው። የተጎዱ ሰዎች አሉ። ግን ባይሆን እኔ አንተ እንደውም ክሬዲት ማግኘት ካለብህ በዚህ ጉዳይ አንተ ጣልቃ ገብተህ የቀሩ ውድመቶች እንዳሉ አውቃለሁ። ለምሳሌ just to your credit ይሄ የሚነግርህ ግን ጥቃት እንደነበረ ነው። በአንተ በግል በሰማህበት ጊዜ ነው ይሄ መደረግ የለበትም ብለህ ጣልቃ የገባህባቸው ጉዳዮች አሉ። እሱን መካድ ትክክል አይደለም። በአንጻሩ ግን በአደባባይ ያራመድከው ነገር እኔ አሁን ምልህ ለዜና ልክላትና ስክሪንሾቱን ብታሳይልኝ ደስ ይለኛል። ልክላታለሁ። እጄ ላይ ያለ ሊንኩ ትክክል አይደለም። ኢንፋክት ዘረኛ አገዛዝ ነው፣ የትግሬ ዘረኛ አገዛዝ ነው። ዘረኝነትም ስልጣን ላይ ያለ ብቻ የሚሆነው ነው ብለህ ነው የጻፍከው። ብታስታውሰው ምናልባት ቴዲ እኔ ቅድም እንዳልኩ ህይወቴን በሙሉ በሚዲያ እየኖርኩ በተለይ ደግሞ ያኔ በምናደርገው ፕሮሰስ 4 አመት ከፍተኛ ደም አፋሳሽ የሆነ ትግል ስናካሂድ ማአት ትግራይ ነው ኦሮሚያ ውስጥ ያለው፣ ማአት የትግራይ ተወላጅ ነው ኦሮሚያ ውስጥ ያለው። እንደሚባለው እኛ ጸረ ትግራይ አቋም ቢኖረንና ጸረ ትግራይ ፕሮፓጋንዳ ብናዛ ኖሮ ከፍተኛ ጉዳት ይደርስ ነበር። አልደረሰም። ኦኬ ያንን ደግሞ ከሌላ ቦታ ኮምፔር አድርገው። ያ ብቻ አይደለም። ለውጡ ከመጣ በኋላ
ቲንግስ ዌንት ኖርማል። የትግራይ ተወላጆች ኦሮሚያ በነፃ በሰላም ይኖራሉ ዛሬም